ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ላይ ያለ የተፈራህና የተከበርክ አምላካችንና አባታችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜና ስለዚህ ሰዓት፣ ስለ ምሕረትህና ስለ ቸርነትህ፣ ስለተደረገልን በጎነትና መልካምነት ሁሉ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ሆይ ሌሊቱን ሁሉ በምሕረትህና በቸርነትህ ከሚታይ ከማይታይ ከማናቸውም ክፉ ነገሮች ጠብቀህ በዚህ ማለዳ በፊትህ እንድንሆን ስለረዳህን እና ስላገዝከን እናመሰግንሃለን። አንተ ታላቅ ኃያል ብርቱ መሐሪና ቸር አምላክ ነህና ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። ስለ ሁሉ ነገር እናመሰግንሃለን። ስለ ሁሉ ነገር ከፍ እናደርግሃለን። ስለ ሁሉ ነገር ምሕረትህን ቸርነትህን ስላረክልን እናመሰግንሃለን። አንተ ዛሬም ለዘላለምም ያው ነህ። በዚህ በመጨረሻ ዘመን በዘመነ እላቂ ክፋትና ጥፋት በምድር ላይ በነገሰበት ሰዓት እኛን ደግሞ በዚህ ዘመን ውስጥ ስለምትጠብቀን ወደ አንተ ወደ መጨረሻ ወደ ዘላለም እግዚአብሔር ሆይ ወደ ምጽአትህ ስለምታደርሰን ከክፉ ሁሉ ስለምትጋርደን ከሚታየው ከማይታየው ሁሉ ስለምትሰውረን በኢየሱስ ስም እናመሰግንሃለን። እግዚአብሔር ሆይ እነሆ ደግሞ በዚህ ማለዳ ወደዚህ ፕሮግራም የሚገቡት እህቶቼና ወንድሞቼን ትባርካቸው ዘንድ በእጆች ትዳስሳቸው ዘንድ ያገቡትን ትዳራቸውን፣ ቤታቸውን፣ ልጆቻቸውን እንድትባርክ እግዚአብሔሮች ሥራቸውን እንድትባርክ ተማሪዎች በትምህርታቸው የተባረኩ እንዲሆኑ የነግደው በንግዱ የተባረከ እንዲሆንና እግዚአብሔር ሆይ አንተን በመፍራት በዘመናቸው ሁሉ በሕይወታቸው መኖር እንዲችሉ በጸጋህ እንድትረዳቸው እንድታግዛቸው አቅምና ጉልበት እንድትሆናቸው በኢየሱስ ክርስቶስ ስም እጠይቅሃለሁ። እጅህ ብርቱ ነችና፣ እጅህ ፈዋሽ ነችና፣ እጅህ አዳኝ ነችና በዚህን ሰዓት ጌታ ሆይ በደዌ በሕመም የሚሰቃዩትን ያ ስለኛ የቆሰለው እጅህ እንዲዳስሳቸው ከማናቸውም ከሥጋና ሕመም ነፃ እንድታወጣቸው ፈውስህ በአጥንታቸው በጅማታቸውና በደማቸው ውስጥ በብልቶቻቸው ውስጥ እንዲያልፍ በኢየሱስ ክርስቶስ ስም እጠይቅሃለሁ። እግዚአብሔር የዘላለም አምላክ ይህንን ደግሞ ስለምታደርግ ክብርና ምስጋና ላንተ ሰጣለሁ። እነሆ ቃልህን አስተምረን። ቃልህ ለእግራችን ለመንገዳችን መብራትና ብርሃን ይሁነን፣ ሕይወታችንን ይለውጥ። በቃልህ ብርሃን መሄድ እንድንችል እርዳን። እግዚአብሔር ሆይ የቃልህን ፍቺ ደግሞ አብራልን። በዚህ ሁሉ ግን ክብር ላንተ ይሁን፣ በኢየሱስ ጌታ ድንቅ ስም አሜን። እንግዲህ በትናንትናው ዕለት የተመለከትነው ቁጥር 25 እና 26 ነው። በስፋት የተመለከትነው ሁለቱም አንድ ላይ ስላሉ የ26 ነበር የተመለከትነው። እንግዲህ በውሃ መታጠብና በቃል አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ይላል። ስለማን ነው? ስለ ቤተ ክርስቲያን ነው አሳልፎ የሰጣት።
ይህንን ያደረገው ከምን ተነስቶ ነው ብለን ስንመለከት ከፍቅር እንደሆነ ግድ ያለው ፍቅር እንደሆነ የእግዚአብሔር አንዱ ባህሪ አንዱ ተፈጥሮ ፍቅር ነው። እኔና እናንተ የማንወዳቸው ሰዎች ይወዳቸዋል እሱ። እኔና እናንተ ወንጀለኞች የምናደርጋቸውን ሰዎች ይወዳቸዋል። ዛሬም ስለነሱ ይማልዳል፣ ቃትታል ስለነሱ። ምክንያቱም ለነሱ ሁሉ ዋጋ ከፍሏልና። ዮሐንስ 3:16 ምንድን ነው የሚለው? ዓለምን ሁሉ ወዶ የሰው ልጅ ሊያድን እንደመጣ ይነግረናል። ዓለምን ሁሉ ነው የወደደው፣ አመፀኛውን፣ ኃጢአተኛውን። ይህንን ደግሞ በተግባር በመስቀል ላይ በነበረበት ጊዜ ያ ወንበዴ ከሱ በስተቀኝና በስተግራ ከተሰቀሉት አንደኛው ወንበዴ ምንድን ነው ያለው? ዛሬ በመንግስትህ አስበኛል። በምን አስበኝ? በመንግስትህ አስበኛል። ይህ ሰው በደል የለበትም አለ። እኛስ በበደላችን ነው፣ እሱ ግን ያለ በደሉ ነው ብሎ ተናገረ። ፍቅሩን እዛ ጋር እናያለን እኮ። ዛሬ ምሽት ከኔ ጋር በገነት ትሆናለህ አለ። ይሄ ምን ነው የሚያመለክተው ስንል የሱን የመውደድ ጥግ ነው የሚያመለክተው። እንዴት እንደወደደን እኮ አናውቅ። አንዳንድ እኮ አይገባችሁ። መወደድ የሚገባን ሰዎች ሆነን ሳይሆን መወደድ የሚገባ ነገር በሌለን ጊዜ፣ ባልነበረን ጊዜ እርሱ ግን ወደደን። ቤተ ክርስቲያንን ሲወዳት ከቆሻሻ አንስቶ አጥቦ ነው፣ ቀድሶ ነው፣ አንጽቷት ነው የወደዳት። ተመልከቱ፣ ከነ ቆሻሻው ወደዳት፣ አነጻት፣ አጠባት። ምን አይነት የሚገርም ፍቅር ነው! እና ክብርት የሆነችውን ቤተ ክርስቲያን ይላል። ቆሻሻ የሆነችውን አይልም፣ ክብርት የሆነችውን። እንግዲህ ቤተ ክርስቲያን ማለት ህንፃና ጣራ ግድግዳ የምንቀመጥባቸው ወንበር፣ ሚክሰርና ስፒከሮች አይደሉም። ቤተ ክርስቲያን እኔና እናንተ ነን። እናንተ የሕያው የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በእናንተ እንደሚኖር አታውቁም ይለናል የእግዚአብሔር ቃል። በእኛ ውስጥ ይኖራል የሕያው የእግዚአብሔር ቤተ መቅደስ እኛ ነን። እኔና እናንተ ውስጥ ነው የእግዚአብሔር መንፈስ፣ የእግዚአብሔር ማደሪያው እኛ ነን። ስንሰበሰብ ሰለብሬት ስናረግ በመካከላችን ሊገኝ ይችላል። ነገር ግን ከእያንዳንዳችን ጋር በቀንም በሌሊትም በማታም በሁል ጊዜ ያለ ለዘላለም እኔ ከእናንተ ጋር ነኝ ነው ያለው። እስከ ዓለም ፍጻሜ ድረስ እኔ ምንድን ነኝ አለ? ከእናንተ ጋር ነኝ ብሎ ነው የተናገረው። ስለዚህ አንጽቶ እንዲቀድሳት ስለ እርሷ ራሱን ሰጠ። አንጽቶ ክብርት የሆነችውን እኔና እናንተን እግዚአብሔር ሳይ እንደተከበርን ነው። ለዚህ እኮ ነው መጽሐፍ ቅዱስ ሲናገር ምን ይላል? የክብሬን ቤት አከብራለሁ ይላል። ኢሳይያስ 60 ላይ ሄደን ስንመለከት የክብሬን ቤት አከብራለሁ ብሎ ይነግረናል። የሚያከብረው የክብሩ ቤት ነው። የክብሩ ቤት እኛ ነን። ለሰለሞን ምን አይነት ቤተ መቅደስ ትሰራልኛለህ? እኔ ማድረው ያለው በእጄ በሰራሁት መቅደስ ነው። በእኛ ነው የሚያድረው። ልክ እንደዚህ ነው ሚስትህን ውደዳት የሚለው። ሚስትህን ልክ እንደዚህ ውደዳት። ክርስቶስ ቤተ ክርስቲያንን እንደወደደና አዳፋዋን ቆሻሻዋን አጥቦ አንጽቶ ለክብር እንዳደረጋት እንዲሁ ሚስትህን ውደዳት ብሎ የሚነግረን በግልጽ ለዚህ ነው። ተመልከቱ፣ በምክንያት አይደለም የምንወደው። ሰው በምክንያት ነው የምንወደው። በተለይ በዚህ ዘመን፣ በዚህ በመጨረሻው ዘመን ላይ ስላለ መጽሐፍ የሚናገራል፣ ፍቅር እንደሚቀዘቅዝ ይታወቃል። ነገር ግን የኔና የናንተ ፍቅር በክርስቶስ ከሆነ አይቀዘቅዝም። ግን በምክንያት ሰዎችን አንውደድ። የሆነ ነገር ስላደረጉልን አንውደድ። እንዲሁ እንውደዳቸው። ባያደርጉም እንውደዳቸው፣ ባይሰጡም እንውደዳቸው፣ እኛም ባይደግፉም እንውደዳቸው። ምክንያቱም መጽሐፍ ቅዱስ የሚለው ጠላትህን ውደድ፣ ቢራብ አብላው፣ ቢጠማ አጠጣ
አመጣሁ ነው የሚለው። ውደድ ነው የሚለው፣ ጥላው አይልም። ጠላትን ምን አድርገው ውደደው ነው የሚለን። እንደዚህ ነው መውደድ። ስለዚህ እኮ ነው ለምን እንደሚወዳት ቁጥር 27 እስቲ እንመልከት። አዳፋት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችውን ቤተ ክርስቲያን ለራሱ እንዲያቀርብ ነው። ለማ ለራሱ ምን የሆነችውን አዳፋ ወይም የፊት መጨማደድ በመጨረሻው የምትገለጠውና የምትነጠቀዋ ቤተ ክርስቲያን ምን አይነት ቤተ ክርስቲያን ነች ብትሉ፣ የፊት መጨማደድ የሌለባት፣ አዳፋ የሌለባት፣ በርሱ ደም የነጻች፣ በርሱ መልክ በርሱ ውበት የተዋበች፣ የሱን መልክ የምትመስለዋን ያችን ቤተ ክርስቲያን ነው የሚነጥቃት። ያችን ቤተ ክርስቲያን ምን ያደርጋታል? ይነጥቃታል። ያችን ቤተ ክርስቲያን ያዘጋጃታል። ያችን ቤተ ክርስቲያን ለክብሩ ያቀርባታል። ክብርት የሆነችውን ለራሱ እንድትሆን፣ የእርሱ ብቻ እንድትሆን፣ እርሱ የሚታይባት ብቻ እንድትሆን፣ እርሱ የሚከብርባት ብቻ እንድትሆን ለራሱ የፊት መጨማደድ መከራ ያጨማደደው ፊቷን ዓለም ከግራ ከቀኝ አላት ያጨማደደው ፊቷን እንዲህ ያለው ነገር ሳይሆንባት ይላል። ቅድስት እንድትሆን ያለ ነውር እንድትሆን ክብርት የሆነችውን ወንድሜ፣ አጠገብ ያለው ወንድሜ የከበረ ነው። አጠገብ ያለችው እህትህ የከበረች ነች። ክብርት ብህ የሆነችውን ቤተ ክርስቲያን ለራሱ እንዲያቀርባት ነው። አዳፋ የሌለባትን መጨማደድ ወይም እንዲሁ ያለ ነገር ሳይሆንባት። ምክንያቱም ዓለም በብዙ ነገር የተሞላ ነው። ብዙ ነገሮችን ማጨማደድ የሚችሉ ነገሮች ብዙ አሉ። ፈተናዎች አሉ፣ ቻሌንጆች አሉ። በዚህ ዘመን ቤተ ክርስቲያን የምታልፍበት በዚህ በመጨረሻ ዘመን ስለሆነ፣ ሐሰተኞች በሞሉበት ዓለም ውስጥ ስለሆነ፣ ውሸት በነገሰበት በገነነበት፣ ቁስ ከሰው ይልቅ ስፍራን በያዘበት ቀዳሚ በሆነበት ዓለም ውስጥ ስለሆነ ያለ ነው። በዚህ ውስጥ ግን መጨማደዳችንን አስወግዶ ንጹሕ አድርጎ ለራሱ ቤት ሊያበቃን ይፈልጋል። ለራሱ ቤት ሊያበቀርበን ይፈልጋል። ምን አይነት መውደድ ነው! ምን አይነት የከበረ ነገር ነው! ይህንን ነገር በደንብ ልናስተውል ያስፈልጋል። እንደዚህ ነው የፈለገው። እንደዚህ ነው እግዚአብሔር ቤተ ክርስቲያንን ለራሱ ሊያቀርብ የፈለገበት ምክንያት። ቤተ ክርስቲያን በውድ ደሙ የተገዛች የከበረች ውድ ዋጋ ያላት በምንም የማትለወጥ ምድር ላይ ባሉ በምንም አይነት አንጸባራቂ ነገሮች የማትቀየር ውድ ዋጋ ያላት የክርስቶስ ደም የፈሰሰላት የክርስቶስ አካል የተቆረሰላት ሥጋው የቆሰለባት ዋጋ የተከፈለላት ውድ ነች ቤተ ክርስቲያን። ውድ ነች፣ ከበረች ነች ቤተ ክርስቲያን። ስለዚህ ነው ይህንን በደንብ ልናውቅ ልንረዳ ያስፈልጋል ወገኖቼ። ዛሬ በቤተ ክርስቲያን የምናየው ነገር ብዙ አይነት መልክ ያለው ቢሆንም ነገር ግን ወገኖቼ በዛ ውስጥ እቺ ቤተ ክርስቲያን አለች። ዓለም አቀፏ ቤተ ክርስቲያን በዛ ውስጥ እቺ ቤተ ክርስቲያን አለች። ያቺ የምትነጠቀው ቤተ ክርስቲያን አለች። ለራሱ እንዲያቀርብ ፈለገ ይላል። ለዛሬ እዚህ ላይ ላብቃ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎታችን ለብዙዎች እንድታጋሩ በጌታ ፍቅር ጠይቃለሁ። አገልግሎታችንን በስክሪኑ ላይ ባለው በንግድ ባንክ አካውንታችን ብቻ
ድጋፋችሁን እንድትገልጹ በጌታ ፍቅር ጠይቃችኋለሁ። የጌታ ጸጋ ሰላም ከእኛ ጋር ይሁን። አጭር ጸሎት እንጸልይና እንጨርስ። የዘላለም አምላክ እግዚአብሔር ሆይ በዘላለም ዙፋን ላይ ያለ የተፈራህና የተከበር ከአንተ ታላቅ ኃያል ብርቱ አምላክ ነህና ስለዚህ ጊዜና ሰዓት ሁሉ በክርስቶስ ኢየሱስ ስም እናመሰግንሃለን። ስለ ሁሉ ነገር ተባረክ። ስለ ሁሉ ነገር ከፍ በል። በነገር ሁሉ ስለምትረዳት፣ ስለምታገዘን፣ ስለምትደግፈን፣ አቅም፣ ጉልበት፣ ብርታት ስለምትሆነን እናመሰግንሃለን። በዚህ ዕለት ደግሞ ስላስተማርከን ሕያውና ቅዱስ ቃልህ በክርስቶስ ኢየሱስ ስም ክብርና ምስጋና አንተ ይሁን። ወገኖቼም በቃልህ እንድትባርካቸው፣ እንድታነቃቸው፣ ሕይወታቸውን እንድታንጽ፣ እንድታድሳቸው በኢየሱስ ስም እጠይቅሃለሁ። ሁሉን በእጅህ አሳልፌ እሰጣለሁ። ክብር ምስጋና ለታላቁ ስምህ ከዘላለም እስከ ዘላለም ለአንተ ብቻ ይሁን። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደምህ ሸፍነን። ሁሉ ለአንተ ክብር ይሁን በኢየሱስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን